በአዲስ አበባ ሾላ ገበያ ማዕከል ላይ ትላንት መስከረም 6 ቀን 2018 ዓ.ም ከምሽቱ 5 ሰዓት ተኩል ባጋጠመ የእሳት አደጋ በተወሰኑ የንግድ ሱቆች ላይ ጉዳት መድረሱ ተገልጿል። የአዲስ አበባ ከተማ የእሳትና አደጋ ስጋት ስራ አመራር ኮሚሽን የአደጋ ጊዜ ሰራተኞች የእሳት አደጋው ተስፋፍቶ የከፋ ጉዳት ሳይደርስ መቆጣጠር የቻሉ ሲሆን በሁለት ሰዎች ላይ ቀላል ጉዳት ደርሷል። በአደጋው በንብረት ላይ የደረሰው ጉዳትና የአደጋው መንስኤ እየተጣራ መሆኑንም ኮሚሽኑ አስታውቋል። ሾላ ገበያ ማዕከል የተገነባበት ግብአትና የግብይት ስርዓቱ ለአደጋ የተጋለጠና አደጋ ሲያጋጥም የአደጋ ጊዜ ተሽከርካሪ የማያስገባ ነው የተባለ ሲሆን ከዚህ ቀደምም ተመሳሳይ አደጋ ማጋጠሙን ኮሚሽኑ አስታውቋል። በኢትዮጵያ የአሜሪካ ኤምባሲ በቱሪስት ቪዛ ልጅ ለመውለድ ወደ አሜሪካ ይጓዛሉ ያላቸውን ኢትዮጵያውያን አስመልክቶ ማሳሰቢያ አውጥቷል። በማሳሰቢያውም በርካታ የቱሪስት ቪዛ ያላቸው ወላጆች ለመውለድ ዓላማ ወደ አሜሪካ እንደሚጓዙ የገለጸ ሲሆን በዛም ለሕክምና እንክብካቤ ወጪያቸው የመንግስትን የገንዘብ ድጋፍ ይጠቀማሉ ብሏል። እነዚህም ወጪዎች በዋናነት ወደ አሜሪካ ግብር ከፋዮች እንደሚተላለፉ የገለጸው ኤምባሲው ይህም ዜጎችን ለከፍተኛ ወጪ የሚዳርግ መሆኑን አስታውቋል። በዚህ መንገድ ወደ ሀገሪቱ የገቡ ዜጎች የአሜሪካ ቪዛ ለማደስ በሚያመለክቱበት ወቅት ቪዛቸው ተቀባይነት ላይኖረው እንደሚችልም አመላክቷል። በፓን አፍሪካኒዝም እሳቤ ላይ የሚሰራው ሌጀንደሪ ጎልድ ሊሚትድ ከኢትዮጵያ ኢቨንት አጋሩ አፍሮኖቫ ጋር በመሆን የሚያዘጋጀው የአፍሪካ ሴሌብሬትስ የፓን አፍሪካኒዝም ጉባኤ ከጥቅምት 25 እስከ 30 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ ተነግሯል። ሀገሬ ቴሌቪዥንም ጉባኤውን በተመለከቱ ጉዳዮች የይዘት ስራዎችን ለመስራት የሚዲያ አጋርነት ስምምነት ከጉባኤው አዘጋጅ ሌጀንደሪ ጎልድ ሊሚትድ ጋር ተፈራርሟል። ጉባኤው አፍሪካውያንን በአህጉራዊ ጉዳዮች ላይ በጋራ እንዲቆሙ አንድ ላይ ያሰባስባል የተባለ ሲሆን ለአምስተኛ ጊዜ በሚካሄደው በዚህ ጉባኤም 41 የአፍሪካ ሀገራት ይሳተፋሉ ተብሎ እንደሚጠበቅ ተሰምቷል። በወጣቶች ሴቶችና ህጻናት በባህል፣ በፋሽን፣ በተለያዩ ኢኮኖሚያዊና ፖለቲካዊ አህጉራዊ ጉዳዮች ላይ የሚያተኩሩ በርካታ ውይይቶች ይካሄዳሉ ተብሎም ይጠበቃል። አፍሪካ በየዓመቱ እስከ 200 ቢሊዮን ዶላር የሚደርስ ኢኮኖሚያዊ ኪሳራ እንደሚደርስባት ዓለም ባንክ ባወጣው ሪፖርት አመላክቷል። ይህ ኪሳራ የሚከሰተው በቂ የንጽህና አጠባበቅ አገልግሎት ባለመኖሩ ሲሆን የዓለም ባንክ በአህጉሪቱ በዚህ ዘርፍ ላይ የሚደረግ ኢንቨስትመንት አጠቃላይ የሀገር ውስጥ ምርት ጂዲፒን እስከ 5 በመቶ ሊያሳድግ እንደሚችል ገልጿል። ሪፖርቱ አክሎ እንደገለጸው በዓለም አቀፍ ደረጃ ከ5 ሰዎች መካከል 2 የሚሆኑት አስተማማኝ የንጽህና አገልግሎት አያገኙም። ይህም በተለይ በአፍሪካ እንደ ኮሌራና ተቅማጥ ያሉ በሽታዎች እንዲስፋፉ ምክንያት ሆኗል። በተለይ በከተሞች ውስጥ ባሉ ስፍራዎች የፍሳሽ ማስወገጃ ስርዓት አለመኖር ችግሩን የበለጠ እንዳወሳሰበውም ተመላክቷል። የእስራኤል መከላከያ ሰራዊት ጊዜያዊ መተላለፊያ ኮሪደር መክፈቱን አስታውቋል። ይህም ሲቪሎች ከጋዛ ከተማ ወደ ዋዲ ጋዛ ደቡባዊ አካባቢዎች ለቀው እንዲወጡ ለማድረግ ነው ብሏል። የእስራኤል መከላከያ ሰራዊት ነዋሪዎች የተወሰነላቸው መንገድ ብቻ እንዲጠቀሙና በጸጥታ አስከባሪዎች የሚሰጡትን መመሪያዎች እንዲከተሉ ጠይቋል። ኮሪደሩ ከዛሬ መስከረም 7 ከቀኑ 12 ሰዓት ጀምሮ እስከ መስከረም 9 ከቀኑ 12 ሰዓት ድረስ ክፍት ሆኖ ይቆያል። ሰራዊቱ ሲቪሎችን ለመርዳት የትራፊክ ምልክቶች በመንገዱ ላይ እንደተቀመጡም አስታውቋል። በጋዛ ከተማ ከሚኖሩት 1 ሚሊዮን ከሚገመቱ ነዋሪዎች ውስጥ እስከ ማክሰኞ ድረስ በግምት 350 ሺህ ነዋሪዎች ከጋዛ ከተማ ለቀው ወጥተዋል ሲል ሰራዊቱ ማስታወቁን የጀሩሳሌም ፖስት ዘገባ ያመለክታል።